ከጅማ ድረስ ነው። ሰበታ መጣው ኬንቴሪም ስፍራ ላይ መስዋዕት አድርገው ከጀሞ ክልል ላይ ካለው አለቃ መንፈስ ጋር ዲል አድርገው ካለበት ከቅባት ዓለም ሊያወጡት ማለት ነው። ተዋል ቸርች ሰይፍ የያዙ ሰዎች ቸርች ገብተዋል። 5 ቸርች ተዘግቶብኛል። የስድስተኛው ለትንቢትና ለትንቢታዊ አገልግሎት ልብሽ ዝግና ዝግ ነው። መንፈስ ቅዱስ እዚህ መጥተሽ ነው ሀርተሽን የከፈተው። በጣም ብዙ ትንቢት ሰምቻለሁ። በቃ ግራ ገብቶኛል። መች ነው የምታደርግልኝ? ካረጀው በኋላ ነው ወይ ያልኩት ነበር ጌታ። አይጥ እንደ ሰው በዱላ ደብድቤ ነው ማታ የገደልኩት። መንፈስ ዓለም ውስጥ አይደለም፣ ገሃዱ ዓለም ውስጥ ነው የምነግርህ። ሌሊት በመንፈስ አይቻል፣ ማለዳ እዛ ቸርች ሄዳለሁ። እዛ እግዚአብሔር የመጨረሻ ቃልህን እፈልጋለሁ፣ ስመለስ ቸርች ዘጋለሁ። ዛሬ ጌታ ባይናገር ቸርች ልዘጋ፣ ከዚህ ተመልሼ ቸርች ልዘጋ ነው የመጣሁት። የኤምባሲ ደጆች ተዘግተዋል። ገና ልንገባ ነው። እንደዚህ አይነት ፕሮሰስ ላይ ነው። ዶክመንታችንን ይዘን ነው ሌሊት ላይ የተገናኘ ነው ከኔ ጋር መንፈስ ዓለም ላይ የተገናኘ ተላን ሌሊት የጌታ መንፈስ አንድ ፈትቼ የመለቀው የተቀባን ሰው ልካል። ጥሪን ከሰው አይደለም የተቀበለው፣ ጥሪን ከኔ የተቀበለው። ወንጌልን ማንም ገልጦ አላስተማረው። እኔ በመድረ በዳ ገልጬ ያስተማረው እንዲያገለግለኝ ጠርቼው በብዙ ተገፍቶ የመጨረሻ ብሎ ነው አንድ ቦታ ላይ ጸንቶ የተቀመጠው አለ። ከጅማ መጡና ሰበት አረፉ። የተላኩትም ደግሞ 4 ባለ አውሊያዎች ናቸው። ነገሩን ለማስፈጸም ትላንትና ማታ ተገናኝተናል ያልኩ ሰዓት ላይ የጌታ መንፈስ ከባድ መናፍስታዊ ውጊያ ውስጥ ከቶ እንደነበር አንተም ታውቃለህ። የሆነ ሃይራርኪ ስፒሪት ዴስቲኒህን እንደያዘው ኮንፈርም አድርጎልህ እየሰበርክ እየጸለይክ እንደነበር የጌታ መንፈስ አወራኝ። በትክክል እኔም ተገናኘን ያልኩ እዛኛው ዓለም ውስጥ ነው። ቀጥታ ከዛ ይመጡና 4ቱ ኬንቴሪም የሚባል ቦታ ላይ መጥተው ማታ 4 ፍየል አርደው መስዋዕትን በማቀረብ ከዚህ በኋላ ምንም አይነት የቅባት ሲዝን እንዳይኖርህ ሎክድ ለማድረግ ሌሊቱን በጠቅላላ ሲያሟርቱ ባደሩ። ያን የአባቴ መንፈስ አሳየ። እነዚህ ሰዎች በዛ ቦታ ላይ ሆነው ያን መስዋዕት አቅርበው ሲያሟርቱና ሲራገሙ የነበሩት አንድና አንድ ነው። አንተ የወጣበት ዘር አለ። የወጣበት ዘር ላይ ደግሞ ያለ አለቃ መንፈስ አለ። እንዳንተ አይነት ቅባት የተቀመጠባቸውን ሰዎች ጭራሽ አይፈልግም። የመጀመሪያ ከቤት ውስጥ ነጥቄ ያወጣሁት እሱን ነው አለኝ አባቴ። 7 ዓመት ከ6 ወር ላይ ነው ጌታን የተቀበልኩት። ሀፍ እስላሚክ ነው፣ ሀፍ ኦርቶዶክስ ነው። በጣም ጥቂቶች ከመካከል ተለይተው ዋቄ ፈታ ቃልቻ እምነት የሚያመልኩ ናቸው። በትክክል አሁን እነዚህ ተከትለው መጥተው እዛ ቦታ ላይ የመጡበት ምክንያት አንድና አንድ ነገር ላይ ነው። ጀሞ የሚባለውን አትሞስፌር ላይ ያለ አለቃ መንፈስ ለማንቀሳቀስ ለምንድን ነው ማንቀሳቀስ የፈለጉት? መንፈስ ቅዱስ በምሪት እዛ ስፍራ እንደወሰደ ተናገረኝ። ጀሞ 2 ሸገር ባስማቆሚያ ፊት ለፊት ላይ ቸርች አለን። የጀሞ ላይ ያለው አለቃ መንፈስ አሁን ባንተ ህይወት ላይ ያደረገ ያለው ነገር አንድ ነው። ሰዎች ቅባትህን እንዳይረዱት፣ ሁለተኛ የማታውቃቸው ሰዎች እንዲነሱብህ፣ ስምህን ያስጠፉ። በትክክል ዛሬ እዚህ የመጣው ቸርች ልዘጋ ነው። እግዚአብሔር ሰው ሌሊት አንተን አግኝቼ ኃይለኛ ፋይት ውስጥ ነው ያለሁት። ዶሚኒየም ውስጥ ነው የምኖረው። የሚገርምህ ነገር አይጥ እንደ ሰው በዱላ ደብድቤ ነው ማታ የገደልኩት። መንፈስ ዓለም ውስጥ አይደለም፣ ገሃዱ ዓለም ውስጥ ነው የምነግርህ። መንፈስ ዓለም ውስጥ እየተዋጋሁ እያለ እንደ ሰው እንደ እንጨት እንደዚህ የቆመ አይጥ ነጋ። እንዲህ አልኩኝ ማለዳ ላይ ሌሊት በመንፈስ አይቻል፣ ማለዳ እዛ ቸርች ሄዳለሁ። እዛ እግዚአብሔር የመጨረሻ ቃልህን እፈልጋለሁ፣ ስመለስ ቸርች ዘጋለሁ። ዛሬ ጌታ ባይናገር ቸርች ልዘጋ፣ ከዚህ ተመልሼ ቸርች ልዘጋ ነው የመጣሁት። ከጅማ ድረስ ነው። ሰበታ መጣው ኬንቴሪም የሚባለው ስፍራ ላይ መስዋዕት አድርገው ከጀሞ ክልል ላይ ካለው አለቃ መንፈስ ጋር ዲል አድርገው ካለበት ከቅባት ዓለም ሊያወጡት ማለት ነው። ተዋል ቸርች ዓርብ ዕለት አገልግዬ 10 ሰዓት ላይ ፕሮግራም እንደጨረስኩ 11 ሰዓት ከ30 ላይ ሰይፍ የያዙ ሰዎች ቸርች ገብተዋል። እንደምታየኝ አይደለም 28 ዓመት ጌታን አገልግያለሁ። 5 ቸርች ተዘግቶብኛል። የስድስተኛው የክርስቲያኖች ምድር የምትባለው አዋሳ ከተማ ውስጥ 2 ቸርች ተቃጥሎብኛል። ሻሸመኔ፣ ጅማ፣ አሁን አንተ የምትልበት ከንቴሪ፣ አሁን ጀሞ መጨረሻ ላይ ነው ያለሁት እና ዛሬ ቸርች ለዘጋ ነው የመጣሁት። እግዚአብሔር አትዘጋም። አሜን። ዛሬ ይሄን አለቃ መንፈስ መተዋለሁ። አሜን። እንዲህ ብለውኛል። 1 ሳምንት ጊዜ እንሰጣለን። እግዚአብሔር ምስክሬ ነው፣ አይፈርስም። አሜን። ድክምታቸውን አፍርሸዋል። አሜን። መተታቸውን አፍርሸዋል። አሜን። የነሱን ከፍታቸውን አሰርግጫለሁ። አሜን። አሁን በእነሱ ሳቻ አይደለም፣ በመጣው ቅባት ያው ይመለሳል። አሜን። ዛሬ ህይወትን አስፈታለሁ። አሜን። አገልግሎትን አስፈታለሁ። አሜን። አንድ እጅ ጀሞ ላይ ከበደች። አሜን። ጀሞና አካባቢው ላይ ያለ ኬንቴሪ ላይ ያለ በጌታ በኢየሱስ ወግቻቸዋለሁ። አሜን። ቀጥላለሁ። አሜን። እግዚአብሔር እንዲህ ነው ማድረገው አለኝ። ማስፈራቴን ባንተ ላይ አደርጋለሁ። አሜን። ግንባርን እንደ ቡላ ድንጋይ አጠነክረዋለሁ። አሜን። እንዲፈሩ አደርጋለሁ። አሜን። እንዲያከብሩ አደርጋለሁ። አሜን። እንዲወዱም አደርጋለሁ። አሜን። እንዲቀበሉ
እንዲቀበሉ ማረጋለሁ። አሜን። እንዲሰሙ ማደርጋለሁ። አሜን። ዘመን ያልተገለጠ ቅባት አሁን መገለጥ ይጀምራል። አሜን። እግዚአብሔር አንደበት ለየውታል። አሜን። ዲዮና አሳልፈ ይሰጣሉ። አሜን። እየመጣ ያለው የዝናቡ ሽንፍር ከባድ ነውና ተዘጋጅ ብለው ይለኛል ጌታ። አሜን። ለዚህ ይላል መጽሐፍ ላይ ጽፌ ያስጀመርኩን ቁጭ ያደረጋቸውን 3 እነሱ ላለኝ የጌታ መንፈስ እንደገና አንሳቸው፣ ምልክት አረጋቸዋለሁ። አሜን። እጅ በላው ላይ ይለፍ። አሜን። ኃይልን መካፈል ይሆንለት። አሜን። መንፈስን መካፈል ይሆንለት። አሜን። ይሆንለት። ቴንክ ዩ። እዚሁ ሲኤምሲ ሪል ስቴት ግቢ አንድ ሴት በተልእኮ አንቺ ወደምትሰሪበት ቦታ መታ እንደነበር የጌታ መንፈስ ያወራኛል። የመጣችበትም ኬዝ ደግሞ አንድና አንድ ነው። ባለቤቷ ውጭ ነው፣ ልጆቿ ከሷ ጋር ናቸው። የአሜሪካ ፕሮሰስ አላት። ኤምባሲ በሯ ላይ ቆሞ አልነቃነቅ ብሏታል። ኮተቤ ተራራው ጀርባ አንድ በጥንቆላ ዓለም ውስጥ ያለ ሰው ጋር ምሪት ተቀብላ እንደመጣ የአባቴ መንፈስ ያወራኝ ያላት አንድ ነገር ነው። ፓስፖርትሽን እዚሁ አስቀምጪ፣ የጸጉር ዊግ ገዝተሽ ያላት ጸጉር ቤት ነው ያለኝ ገዝታ ይዛለት መጣች። እሱም ብቻ ደግሞ አይደለም የራሷን መታጠቢያ ሻምፖ ይዛ እንድትመጣ ነገራት። በሁለቱ ላይ ድግምቱን ደገመላት። እኔ ያልኩት አንቺ የምትሰሪበት ነው ይዛ የመጣችው። አንቺ የራሲ ጸጉር ቤት ነው ያለሽ፣ እዛው የራሲ ጸጉር ቤት ነው የምትሰሪው። ምልክቱን ስትነግራት ታውቀዋለች እያሉኝ አባቴ መንፈስ። ከባድ የሆነ ራስ መታት በየትኛውም ዘመን አንቺ ህይወት ላይ ሆኖ አያውቅም። ከባድ ራስ መታት፣ ይሄ ለሁለት የሚሰነጥቅ ራስ መታት ወዲያውኑ አንቺን የሚያገናኘው ከተስፋሽ ጋር ነው፣ ከተነገረሽ ነገር ጋር። እሷ የመጣችበት ፐርፐስ አንድና አንድ ነገር ነው። እሷ እግሮቿ ወደሚያቀኑበትና ወደሚሄዱበት አንቺ እግርሽ ቀንቶ እንደምትሄጂ ኦልሬዲ ነግሯታል። ስለዚህ ያደረገው አንድ ነገር ነው፣ ዴስ ሺፍት ለማስደረግ። ምክንያቱም ከኤምባሲ ጋር እየታገለች አልሆን ብሏታል። ልጆቿ ናቸው ከሷ ጋር ያሉ፣ ባለቤቷ ከሷ ጋር የለም። ሴም ላይፍ ተፈለገና አንቺ ጋር ተመጣ። እንደዛ ነው ላይፍ። ልጆችሽ ከአንቺ ጋር ናቸው። ልጆቼ ከኔ ጋር ናቸው፣ ባለቤቴ ከኔ ጋር አይደለም። የኤምባሲ ደጆች ተዘግተዋል። ገና ልንገባ ነው። እንደዚህ አይነት ፕሮሰስ ላይ ነን ያለ ነው። ዶክመንታችንን ይዘን መተናል። እሱም ወንድሜ ፓስፖርታችንን አስቸኳይ ያሰርታል። ጌታ ግን በጣም እንደሚናገረኝ እርግጠኛ ነበርኩ። እግዚአብሔር በተናገራቸው ነገር ዲመን ስትራግል እንዲያደርጉ ዋጋ እያስከፈላቸው ያሉ ሰዎች አሉ። ከዚህ የተነሳ ከጌታ ጋር ትግል ውስጥ ያሉ ሰው ያ ማለት አንቺ ነሽ። በጣም እኔም ወንድሞቼም በጣም ብዙ ነገር ጌታ ተናግሮናል። ጌታ ተናግሯል። ራይት ነው ነገሩ። አካል ይለብሳል። ራይት ነው ተናጋሪው። ራይት ስለሆነ ትንቢቱ ከተነገረበት ጊዜ ጀምሮና ትንቢቱ በሚፈጸምበት ጊዜ መካከል ባለው በዛች ጋፕ ውስጥ ፈጽመው ልባቸውን እግዚአብሔር ላይ ከጣሉበት አንስተው ምንድነው የኔ ነገር እስከ ማለት ድረስ ኢሚዲየትሊ ጸሎት እስከ ማቆም። የመጀመሪያው ይሄን ጉዳይ እግዚአብሔር ያውቀዋል ወይ? ትልቁ ጥያቄ ከተናገረኝ ለምን አካል አይለብስበትም? ከሌላ ነው ወይ የሰማሁት እስክትይ ድረስ? ከስጋ ነው ወይ የሰማሁት እስክትይ ድረስ? ለትንቢትና ለትንቢታዊ አገልግሎት ልብሽ ዝግና ዝግ ነው። መንፈስ ቅዱስ እዚህ መጥተሽ ነው ሀርተሽን የከፈተው። በጣም ብዙ ትንቢት ሰምቻለሁ። በቃ ግራ ገብቶኛል። መች ነው የምታደርግልኝ? ካረጀው በኋላ ነው ወይ ያልኩት ነበር ጌታ። ምን ካልኩ በኋላ? በቃ ካረጀው በኋላ ነው የምፈልገውን ነገር የተናገርከኝን ነገር የምታደርገው። አሁን ባለኝ ጉልበት ለምንድን ነው የተናገርከኝን ማትፈጽመው ያልኩት ነበር። ያቺም ሴት ተልኳ ይሄ ከዛችኛው ጋር 3 ልጆች ነው ያሉት። እኔም 3 ልጅ ነው ያለኝ። ተመሳሳይ ሰርክል ነው ዛሬ አፈርሰዋል። አሜን። ሁለተኛ ምልክት ልንገርሽ፣ ከራስ ምታቱ ውጭ ልዝጋው። ያንቺን እኮ ነው ምነግርሽ። ጸጉር ቤቱ የሚያመጣው ኢንካም በህይወትሽ ላይ ጠብ በሚል ነገር እስከማይኖር ድረስ በደንብ ልዝጋው ወይ? የአእምሮም ድካም የሰውነትም ድካም ልፋቶች ሆኛል። አይዘጋም። ጌታ ነው ደግሞ ተናግሮኝ እዛም የተከፈተው በሰፈሪ ላይ እዛ ነው ማከብርሽ ብሎኝ ነው የከፈተልኝ። ማይን ኮን ይዘጋ አየህ፣ የመጣውን ትንቢት ሰማችሁ? በዛው ሰፈር አከብርሻለሁ ብሎሽ በቃ ያከብርሻል። ከዚህ በኋላ ትንቢቱ ነው አይቀጥልም። ዛሬ አካል ይለብሳል ማለት ነው። ስመጣ እዚህ መጀመሪያ አንተ እንዴ እንደምታስነሳኝ እርግጠኛ ነበርኩኝ። ወለ መታሰቢያ ርብቃን እንዳሰባት ለወንድሜ ራሱ ቴክስት ልኬለታለሁ። ለሊት ላይ እታሰባለሁ እንደ ርብቃ ነው የምታሰበው እያልኩት ነበረ አይደል? ርብቃ ና ተነሳ። ጠዋት ልካልኝ ነበር። ስልኬ ዝግ አድርጌ ስለምተኛ ለሊት የላከቸው አልደረሰልኝም። ጠዋት ላይ ስልኬን ስከፍተው ምንድነው የላክሽልኝ ብዬ ጠየቅኳት። እሷ አሁን ያለ የምትለውን ነገር ነበር የሆነው። ስለዚህ በዛ መካከል አንድ ሰው መስዋዕት መደረግ አለበት። መስዋዕት ለመደረግ ደግሞ the same አይነት ላይን የሚሄድ ሰው ይፈልጋል። ልክ ነገሩ መሰራት ሲጀምር ከባድ የሆነ ራስ ምታት ህይወትሽን ትቆጣጠር። በጣም ነው የሚያመኝ። ተኝቶ የሚያስውል ማለት ነው። ስራ ትቼ ገብቼ ይተኛል። ዛሬ ተልኳቸውን አፈርሰዋለሁ። አሜን። ራስ ምታቱም ካንቺ ላይ ይነቀላል። አሜን። ፈውስ ይሆንልሻል። አሜን። የልጆችሽ ዴስቲኒ የቀና ይሆናል። አሜን። በናዝሬቱ በጌታዬ በኢየሱስ ክርስቶስ ከላይሽ ላይ ገልብጨዋል። አሜን። በጌታ በኢየሱስ ድግምቱን ከላይሽ ላይ አፈረስ። አሜን። ራስ ምታትን ከላይሽ ላይ ነቀል። አሜን። ሂዱ ተከናወኑ። እግዚአብሔር ሞገስ ይሆናል። አሜን። ያየ ሁሉ ይውደዳችሁ፣ ያድምጧችሁ፣ በመልስ ተመለሱ። አሜን። ሊመታላችሁ የሚገባ
የገባው ያንዳንዱ ቪዛ ይመታላችሁ። አሜን። በኢየሱስም ይመታላችሁ። ሃሌሉያ። እኔ አስቀድሜ መትቼዋለሁ። አሜን።